ያው እንግዲህ አልቫሬዝ እንደሚታወቀው በአትሌቲኮ ማድሪድ ልምምድ ላይ አልተገኘም። አንድ ልክ ነው። እንዲሁም ደግሞ ሁለቱን አንድ ላይ እናያይዟል ቼልሲና አልቫሬዝን። እሺ እናነሳዋለን። እንደገና ጊል ደግሞ ምንድነው ያሉት 0% ነው ያሉት ለባርሴሎና የመሸጥ እድሉ ማለት ነው። እነሱ ፍላጎታቸው ለአርሰናል መሸጥ ነው የሚፈልጉት። ልጁ ደግሞ ባርሴሎና መግባት ነው የሚፈልገው። ያው ተደጋጋሚ እንዳልነው ማለት ነው። ከአትሌቲኮ ማድሪድ ጋር ደግሞ ተጎረባብጠዋል። ባለፈው ጨዋታ ላይ ቤንች ነበር፣ ሲወጣ በስድብ ነው የተቀበሉት። ስለዚህ በዚህ ስሜት እንዴት ነው ለዚህ ቡድን ሙሉ አቅሙን አውጥቶ ሊጫወት የሚችለው አልቫሬዝ አይመስለኝም እኔ። እና ወደ አርሰናል እንዳይመጣ ደግሞ ልጁ ፍላጎቱ ባርሴሎና ሆነ። በተደጋጋሚ የሚሰጠው አስተያየት ባርሴሎና ነው። እንደውም በአንድ ወቅት ከአርሰናል ጋር በቃል ደረጃ ተስማምቷል የሚሉ መረጃዎች ሁሉ እነ ዴሊ ሜል ይዘው ወጥተው ነበር። በኋላ ላይ ደግሞ አይ ኖ አሁንም ባርሴሎና ነው ብሎ ሙጭጭ አለ። እዛው ላይ በቃ እዛው ላይ ሆነ። ትኩረቱን ያደረገው ባርሴሎና ላይ ሆነ። እስኪ አልቫሬዝን ጉዳይ እንዳሱ ማረፊያው የት ይሆን? አዳዲስ አብዴቶች አሉ ከጁሊያን አልቫሬዝ ጋር ተያይዞ። አንደኛው የሁለቱ ፕሬዝዳንቶች ዱላ ቀረሽ ብጥብጥ ቀጥሏል። በእርግጥ አሁን ላይ ሁዋን ላፖርታ ቀዝቀዝ አድርገው በሲስተም ለመምጣት ሞክረው ነበረ። ግን የአትሌቲኮ ማድሪዱ ፕሬዝዳንት አልተቀበሏቸውም። ያው የተናገሩን ነገር ግልጽ ነው። አሰልጣኝ ሁዋን ላፖርታ አትሌቲኮ ማድሪድን ሪስፔክት እናደርጋለን፣ ከትልቅ ክብር ጋር ለእኛ ቢሸጡልን አስፈላጊውን ገንዘብ ከፍለን ወይም ያስቀመጥንላቸው ዋጋ አለ ጣራ ብለን ያስቀመጥነው እስከዚህ ነው አቅማችን ብለን አስቀምጠንላቸዋል፣ በዛ ቢስማሙና ቢጨርሱልን ከትልቅ ክብር ጋር ብለው ላፖርታ ለአትሌቲኮ ማድሪድ ያላቸውን ክብር በመግለጽ ጭምር ሀሳብ ሰጡ። ወዲያው ወጡ። የአትሌቲኮ ማድሪዱ ፕሬዚዳንት በጣም ስሜታዊ ይመስሉኛል። ይሄ ባይዘዌ እንዲህ አይነት ፓሽኔት የሆነ የክለብ መሪ ደስ ይለኛል። ግርሜ ፓሽን ስላለው ነው። ባይዘዌ እንደ ሌላው ቢሆን እኮ ምን አገባው ይሄን ጸጥ ብሎ ዝውውሪ ከሆነ አይከው ምን አገባኝ ይላል። ግን ፓሽን ያለው ሰው ደስ ይለኛል። እና ጊል በጣም ፓሽን ያላቸው አትሌቲኮ ማድሪድን ከልባቸው የሚወዱ አይነት ሰው ናቸው። እውነት ለመናገር ወዲያው ወጡና 0% ነው ያሉት። ወደ ባርሴሎና የሚሄዱ ፐርሰንት 0%። በቃ ብቸኛው አማራጭ ባርሴሎና ይህንን ተጫዋች መውሰድ የሚፈልግ ከሆነ 500 ሚሊዮን ዩሮ የውል ማፍረሻውን መክፈል ብቻና ብቻ ነው። ከዛ ውጪ በየትኛውም ሁኔታ ይህንን ተጫዋች ለባርሴሎና አንሰጥም። አዋርደውናል ነው ያሉት ቃል በቃል አዋርደውናል። በሲስተማቲክ በሆነ መንገድ ሚዲያዎችን ተጠቅመው እኛን ጫና ውስጥ ከተውናል፣ እኛን ችግር ውስጥ ከተውናል። ብዙዎች ያነሳሉ አልቫሬዝ ተጎዳ፣ አልቫሬዝ ሳይጫወት፣ አልቫሬዝ እንደዚህ ይላሉ አለ። የእኛ ጉዳት አይታያቸውም ነው ያሉት። የእኛ ጉዳት አይታያቸውም። ከማንም በላይ እንደ አትሌቲኮ ማድሪድ የተጎዳ የለም። አንደኛ ክለቡን ዝቅ ተደርጓል። ሁለተኛ ከዝውውር ጋር በተያያዘ ተጫዋቹ ገንዘብ ሊያወጣበት የሚችልበት እድል ለሌሎች ክለብ የመሸጥ ቻንሳችን ተዘግቷል። ሶስተኛ ተጫዋቹን ማቆየት እየፈለግን እንዳናቆይ ተደርገናል። ታዲያ ከዚህ በላይ ማን ተጎዳ ነው ያሉት። እኛ ተጎድተናል። ስለዚህ ይህንን ተጫዋች ለባርሴሎና አንሸጥም። ውል ማፍረሻውን 500 ዩሮ ብቻ 500 ሚሊዮን ዩሮ ብቻ ይክፈሉ፣ ያቀረቡትን ዋጋ እናውቀዋለን ነው ያሉት። አንዳንድ መረጃ ምንጮች እንደሚሉ ከሆነ 100 ሚሊዮን ዩሮ ነው ባርሴሎና አቅርቧል የሚባሉ ለሁሊያን አልቫሬዝ። ስለዚህ በብዙ ነገር ነው ዲስሪስፔክት የተደረግነው። በዋጋ ዲስሪስፔክት ተደርገናል። ሚዲያ አስነስተውብናል። በሚዲያ ስማችን ያጠፋሉ። እንዲያርጎ ፕሬዚዳንቱ አሰሩት፣ አገቱት፣ ተጫዋቹን እንዳይሄድ አደረጉት ይላሉ። እንደኛ እኮ ውል አስፈርመነዋል። 4 ዓመት 5 ዓመት ውል አለው እኮ። ለምንድን ነው እኛ እንደዛ የምንተቸው እንደዛ የምንታየው የሚል ሀሳባቸውን አስቀምጠዋል። ግን በዚህ ሀሳባቸው ላይ ጊል ለሌላ ክለብ ግን አንሸጥም የሚል ሀሳብ አልሰጡም። ለባርሴሎና አንሸጥም ነው ያሉት። ሌላ ክለብ ግን የመሄድ ዕድል ሊኖረው ይችላል ተጫዋቹ የሚል ክፍት የሆነ ሀሳቦች ናቸው የተነሱት። በዚህ ሂደት ውስጥ እንግዲህ ትናንትም ልምምድ ላይ አልነበረም ጁሊያን አልቫሬዝ። ዛሬም ደግሞ ከጥቂት ደቂቃዎች በወጡ መረጃ መሰረት አልቫሬዝ ወደ ልምምድ አልተመለሰም። ትናንት መምነው ሆድ ቁርጠት ነው ምናምን ሲባል ነበረ። ግን አንዳንድ መረጃዎች አረ ምንም የለም እያሉ ምንም የለም ተጫዋቹ በቃ ስለደበረው ነው። ከደጋፊዎች ጋር ያለው ግንኙነት፣ ከፕሬዚዳንቱ ጋር ያለው ግንኙነት፣ ከአሰልጣኙ ጋር ያለው ግንኙነት ዲያጎ ሲሞኔ ከፕላን ውጭ ነው ብለዋል፣ ነግረዋል። መሸጥ ትችላላችሁ ብሏቸዋል ዲያጎ ሲሞኔ ተጫዋቹ። ስለዚህ አሁን 3 ቾይዞች ነው ያሉት፣ 3 አማራጮች ነው ያሉት ግርሜ ተጫዋቹ። በነገራችን ላይ ቼልሲም ገብቶበታል እዚህ ዝውውር ላይ አድማጮቻችን። ጁሊያን አልቫሬዝ ዝውውር ላይ አርሰናል ብቻ አይደለም ያለው፣ ቼልሲ ገብቶበታል። እንደ ሞርጋን ሮጀርስ ሊጠልፉ ይችላሉ፣ አብረን እናያለን።
ሶስቱ አማራጮች አንደኛው አትሌቲኮ ማድሪድ መቆየት ይቻላል። ግርምዬ እንደዚህ ተነቋቁረ ተሰዳድበ ደጋፊ እየሰደበ ዓመቱን ሙሉ ትችላለህ? አይመስለኝም። ስካርፍ ተወሮብህ ቁሳቁስ ተወሮብህ ወደ ምንሽ አንባው አቅሮ እያለቀሰ እኮ ነው የወጣው እኮ ልጅ እኮ በጣም ስሜታዊ ነው የወጣው። እንዲሁም እኮ የኦብላንክ ምንድነው ያለው? የእኛ ተጫዋች እስከሆነ ድረስ ካለቀቀ ድረስ ሪስፔክት ልናደርገው ይገባል የሚል ሀሳብ ጭምር ነው የሰጠው ኦብላንክ። በቃ የአትሌቲኮ ማድሪድና የጁሊያን አልቫሬዝ ግንኙነት ተበጥሷል። ግንኙነቱ የሚሻሻልበት መንገድ ያነሰ ነው። ማድሪድ እኮ ቪኒሺየስን ሲያስፈርም እኮ ግርምዬ ጥሩ የሆነለት እኮ ስላልተጎረባበጡ ነው። ያን ያህል የመጎረባበጥ ነገር የለም። አራዝም አላራዝም፣ ገንዘብ ጨምር አልጨምርም ነው። ሌላ የከፋ ከፕሬዚዳንቱ ጋር ግጭት ከአሰልጣኙ ጋር ግጭት ምናምን ቢኖር ይባባስ ነበር፣ ስለሌለ ነው። አሁን የጁሊያን አልቫሬዝ ግጭቶች አሉ በመሃሉ። ሲሞኔ ተውት በቃ እኔ አልፈልገውም፣ ከፕላን ያወጡና ሌላ ተጫዋች አምጡልኝ እያሉ ነው ያሉት። ያስቸጋሪ ነው። ሁለተኛው ቾይዝ ወደ ባርሴሎና መሄድ ነው። አይሆንም በቃ ተናገሩ። 0% አሉ በቃ 500 ሚሊዮን ዩሮ ከከፈሉ ብቻ ነው የምንለቀው። ምክንያቱም ከነሱ የሚከፍል ክለቦች አሉ ጁሊያን አልቫሬዝን ለመውሰድ። በዚህ ሂደት ውስጥ ሁዋን ላፖርታ የመጨረሻ ነው ብሎ ነው ያቀረቡት። በቃ ትናንት የመጨረሻ ዋጋ ሰጥተናቸዋል ብሎ ነው ያቀረቡት። አይሆንም ማለት ነው። ሁለተኛው አማራጭ። ሶስተኛው አማራጭ ምንድን ነው? ሶስተኛው አማራጭ በአግባቡ ገንዘብ ለሚከፍል ክለብ መሸጥ። ይሄ ነው አሁን ላይ ያለው ቪዚብል የሆነ የሚታየው አማራጩ ይሄ ነው። ሁለት ክለቦች ናቸው አሁን ላይ ያሉት። አርሰናል በቀዳሚነት ይመራል፣ ቼልሲ ይከተላል። ሚኬል አርቴታ ለጁሊያን አልቫሬዝ ደውሏል። አንዳንዶች አርቴታ ተስፋ ስላገኘ ነው እንጂ በዚህ ዝውውር ላይ መቆየት የፈለገው ተጫዋቹን ስለፈለገው ብቻ አይደለም የሚሉ ሀሳቦች ይነሳሉ። ብዙ የአርሰናል ደጋፊዎችም እየተቃወሙ ነው። በቃ ተውት፣ ካልፈልግም ካለ ለምንድን ነው የምትከታተሉ? ሌላ ተጫዋች ይምጣ፣ የተሻለ ተጫዋች ይላሉ። አንዳንዶች ደግሞ ኢቭን የአርቴታን ስልክ እንኳን አላነሳላቸውም ይላሉ። ሀሳብ ደረጃ የሚነሱ ናቸው እነዚህ። ሌሎቹ ደግሞ አይ አሁን በሩን ገርበብ አድርጎ ከፍቷል፣ እንደ ድሮ ባርሴሎና ብቻ የሚለውን ነገር ትቶታል ጁሊያን አልቫሬዝ። ግን እንግሊዝ መምጣት የማይፈልግበት ነገር ከቤተሰቡ ጋር የተያዘ ነው። እንግሊዞች ቀላል የሚባል የኢሚግሬሽን ስርዓት የላቸው ማለት ይሄ ቤተሰቦቹን ጋር አብሮ የሚኖር ልጅ ነው እና ቤተሰቦቹን ሲያመጣ ስፔን ላይ ቀላል ነው። በአውሮፓ ይሄኛው የእንግሊዝ ብሬግዚት ስላደረገች ወይም ከአውሮፓ ስለወጣች የራሷ የሆነ የኢሚግሬሽን ስርዓት የራሷ የሆነ ዜግነት አሰጣጥ የስራ ፍቃድ አሰጣጥ ያላት ሀገር ናት። አውሮፓዎቹ ደግሞ ለዛ ነው። ስፔን ያው ቋንቋውንም ይችላል፣ ሁሉም ነገር ባህሉም ተመችቶታል፣ ባርሴሎናንም ይወዳል። ወደ እንግሊዝ ግን ቤተሰቦቼ ጭምር ላይመጡልኝ ይችላሉ እያለ ነው እና አርሰናል ችግር የለውም ይህንን ነገር እኛ እናግዛለን ከሚመለከታቸው አጋሮች ጋር እየተነጋገር እናግዛለን የሚል ሀሳብ በማንሳት እያግባቡት እያነጋገሩት ይገኛል። በተወሰነ መንገድ በሩን ከፍቷል የሚል ሀሳቦች ትናንት ከሰዓት በኋላ እየወጡ ነበር። ግን ቼልሲም ገብቶበታል። አሁን ዝውውሩ ላይ ቼልሲም ጁሊያን አልቫሬዝን ፈላጊው ነው የመጣበትን ሂደት እንመለከታለን። ያለው አፕዴት እነዚህ ናቸው። የተለየ ነገር የለው። እኔ ግን የሚመስለኝ ዝም ብዬ ውስጥ የሚነግረኝ ነገር አለ አንዳንድ ነገሮች ላይ ግርምዬ። አሁን አርቴታ ከሚናገሩት ከሚያወሩት ነገር አንጻር ከሚያደርጓቸው ነገሮች አንጻር ብዙ ጊዜ ይናገራሉ። አርሰናልን ፈልጎ የሚመጣ ተጫዋች እንጂ በግድ የምናመጣው ተጫዋች የለም የሚሉ ሀሳቦችን ያነሳሉ። እንኳን አሁን አርሰናል በዚህ ደረጃ ዓለም አቀፋዊ ተቀባይነቱ አድርጎ ይቅርና በፊትም እንደዚህ አይነት ሀሳብ ያላቸው ናቸው። እንዲሁም ተጫዋቾችን ሲያመጡ የአርሰናል ነገር ያላቸው የአርሰናል የቀድሞ ደጋፊ ቢሆኑ በልጅነታቸው ምናምን ይፈልጋሉ። ከአርሰናል ጋር የሚያስተሳስራቸው ነገር ያላቸው ቢሆኑ ይመርጣሉ። እና ጁሊያን አልቫሬዝ በዚህ ልክ ባርሴሎና እያለ አርቴታ በዚህ ልክ እያወሩ ያሉት ምናልባት ውስጥ ያለው ነገርና ሚዲያ የሚያወራው የተለያየ ሊሆን ይችላል እያሉ ሚዲያ ባይዘወይ ለማሻሻጥም ሊያወራ ይችላል፣ ተልቆ ተቀብሎም ሊያወራ ይችላል ሚዲያ። እውነታው እዛ ጋር ታስታውስ ከሆነ ሞርጋን ሮጀርስ አርሰናል ብሎ ሚዲያው በሙሉ አውርቶት ነበር። ግን ቼልሲ ነው የወሰደው። ሴም ሲንግ ሊኖርች ውስጡ ምን እንደሆነ አናቅም። ውስጡ ዝውውሩ ካለቀ በኋላ ነው የምናውቀው። ለምሳሌ ባርሴሎና ቢመጣ አይ ማት ክለብ እምቢ ብዬ ነው ይላል። አርሰናል ቢመጣ ደግሞ ወይ አርቴታ ሳምኖኝ ነው ወይ ከመጀመሪያውንም አርሰናል እንፈልግ ነበረ ምናምን ብሎ ሊያወራ ይችላል። ከዛ በኋላ ነው የምታውቀው። ዝውውሩ ከተጠናቀቀ በኋላ ወይም የዝውውሩ መስኮቱ ከ6 ቀን በኋላ ወይም ከ5 ቀን በኋላ ሲያልቅ ሪያሊቲውን ታውቀዋለህ።
አሁን ላይ ፕሪዲክሽን ነው በአብዛኛው የሚቀመጡ ነገሮች፣ ፕሪዲክት የማድረግ ስራ ነው የሚቀመጡት። ግን አሁን ባለው ሂደት የጁሊያን አልቫሬዝን ዝውውር አርሰናል እየመራ ነው። የተሻለ ዕድል ያለው አርሰናል ነው የሚጠየቀውን ገንዘብ መክፈል የሚችል ከሆነ እና አርሰናሎች ግን ለክፉ ቀን ብለው ደግሞ ከጎን ያስቀመጡት ነገር አለ። ዛሬ የወጡት መረጃዎች ኢልያም ኒዳዬን ከኤቨርተን ለማስፈረም እየሰሩ ነው ያሉት። አንድ ነገር ተነሳ እንደ መወያያ እናድርገው ብዬ ነው። ጋብሪኤል ማርቲኔሊ ወደ አልሂላል ያው ስምምነት እንደተደረሰ ተገልጿል። ግን የተጫዋች ልምምዱን እየሰራ ነው በአርሰናል ማሊያ። ትናንትም ልምምዱን ሰርቷል አብሮ ከቡድኑ ጋር ከተጫዋቾቹ ጋር ማለት ፎቶ ፕሮግራም ላይም ነበረ ለአውሮፓ ሻምፒዮንስ። አዎ የአውሮፓ ሻምፒዮንስ ሊግ የፎቶ ፕሮግራም ላይም ጋብሪኤል ማርቲኔሊ ተካቷል። አሁን የሚነሱ አንዳንድ መረጃዎች ደግሞ አሉ። ሚካኤል አርቴታ ከደጋፊው የመጣባቸውን አንዳንድ አስተያየቶች በመውሰድ ጋብሪኤል ማርቲኔሊን ለማቆየት ያቀዱበት ተስፋ ጭላንጭል እንዳለ የሚገልጽ ሐሳብም ተነስቷል። በሌላ በኩል ደግሞ ጋብሪኤል ማርቲኔሊን ሸጦ በ60 ሚሊዮን ፓውንድ ኦልሞስት ኤልማን ዲያዬ የተገመተው 80 ሚሊዮን ፓውንድ ነው። ኤልማን ዲያዬ ከማርቲኔሊ በምን ተሽሎ ነው ኤልማን ዲያዬን አርሰናል ለማምጣት የፈለገው? ጋብሪኤል ማርቲኔሊ ጥሩ ተቀያሪ መሆን የሚችል ተጫዋች ነው። በዛ ላይ የአርሰናል ደም ያለው በአርሰናል ከልጅነቱ ጀምሮ መጥቶ በ6 ሚሊዮን ፓውንድ ክለቡን ለ8 ዓመታት ያገለገለ ተጫዋች እሱም ማቆየት አይሻልም ወይ የሚሉ ሐሳቦች ተነስተዋል። እና ምንድነው የሚነግረን ይሄ የጋብሪኤል ማርቲኔሊ ፎቶ ፕሮግራም ላይ መገኘት መነሳት? ትሬኒንግ ላይ ትናንትም ሲሰራ ነበር አብሮ ከነ ጋብሪኤል ማጋሌስ ጋር ሁሉም ጋር አብሮ እየተሯሯጠ እየሰራ ነበር። የሚለቅ ተጫዋች አሁን የብዙዎቹ አይካተቱም ልምምድ ላይ። ለምሳሌ አሁን ባለፈው ስናነሳው ነበር ሊያም ዴላፕንና ኒኮላስ ጃክሰንን በቼልሲ ቤት ውስጥ እያነሳን ነበር። ልምምድ ላይ አልነበሩም፣ ለብቻቸው ሲሰሩ ነበር ተነጥለው፣ ቁጥራቸው ለሌላ ሰው ተሰጥቷል እያልን ነበር። ከዛ በኋላ ምን ሆነ? ሊያም ዴላፕ ኖቲንግሃም ፎረስት ሙሉ በሙሉ ፊርማውን አኖረ። ኒኮላስ ጃክሰን ደግሞ አስቶን ቪላ ገባ። በ65 ሚሊዮን ፓውንድ ነው ጃክሰን የገባው። በ50 ሚሊዮን ፓውንድ ነው ሊያም ዴላፕ ኖቲንግሃም ፎረስት የገባው። የቼልሲ የዝውውር ሂደትም አብረን ስንመለከተው ማለት ነው። አስቶን ቪላ ኦሊ ዋትኪንስን ለቆ ጃክሰንን ያስፈረመው። ኦሊ ዋትኪንስ ወደ አልሂላል ማምራቱ የተረጋገጠ የአስቶን ቪላ ተጫዋች ነው። በቀጣይ በአልሂላል ነው የሚጫወተው ዋትኪንስ። ኦሊ ዋትኪንስ ወጥቶ የመጣው ደግሞ የቼልሲው ኒኮላስ ጃክሰን ነው። 65 ሚሊዮን ፓውንድ የወጣበት ነው። የማርቲኔሊን ዝውውር ከኤልማን ዲያዬ ፍላጎት ጋር ኦፍኮርስ አርሰናል ብቻ አይደለም ኤልማን ዲያዬን ይፈልጋል ተብሎ መረጃ የወጣው፣ ሌሎች ክለቦችም ስማቸው ተጠቅሷል ኢንክሉዲንግ ማንቸስተር ዩናይትድ። ግን ማርቲኔሊ ምንድነው ጣፈንታው? ትናንት ክለብ ለክለብ እንደተነጋገሩ እንደተወያዩ የማርቲኔሊ ጉዳይ እንዳለቀ ሳውዲ ፕሮ ሊግ አልሂላል እንደሚገባ መረጃዎች ሲዘግቡ ቆዩ። እሱ ትሬኒንግ ላይ ተመለከት ነው፣ ፎቶ ፕሮግራም ላይ አለ። ከኤልማን ዲያዬስ ማርቲኔሊ አይሻልም ወይ? ሶፊ አያይዘን እናንሳው ብዬ ነው። ምንም ጥያቄ የለውም። ብዙም የተለያዩ ተጫዋቾች አይደሉም። እንግዲህ ኢልያም ዲያዬና ማርቲኔሊ ትንሽ በብሪሊያንስ ኢልያም ዲያዬ የተሻለ ይመስላል፣ ግን ይሄን ያህል ልዩነት ያላቸው ተጫዋቾች አይደሉም። 25 ዓመቱ ከመሆኑ ጋር ተያይዞ ማርቲኔሊን ብሰራበት ሊመጣ የሚችል ነው። እኔ የምስማማው አርሰናል ማርቲኔሊን ቢያቆይ ነው የሚሻለው አሁን ካሉት አማራጮች አንጻር። እንደዛም ነው የሚመስለው አይደል? ግን ይሄ ልምምድና ፎቶ ፕሮግራሙ ስና አልቫሬስ ከመጣ ብቻ ነው መሸጥ ያለበት። ቢኮዝ የፋይናንሻል ሕጉ ሊጥስበት ስለሚችል ወጪና ገቢውን ማመጣጠን ስላለበት፣ አልቫሬዝም ግራው ላይ ስለሚጫወት ከግራ እየተነሳ ማጥቃት ስለሚችል እሱ ከመጣ አማራጭ የለም፣ ሊሸጠው ትችላለህ። ግን እንደ ኒዳዬ አይነት ተጫዋች ለማምጣት ፈርናንዴዝ ፓራዶ የሚባል ፓዚዮ ምናምን የሚባሉ ተጫዋቾችን ከማምጣት ይህንኑ ተጫዋች መታገስ የተሻለ ይመስለኛል ከማርቲኔሊ ጋር ተያይዞ ለተነሱ ሀሳብ እና ግን አሁንም ኢልያም ዲያዬ በአርሰናልና በሲቲ ራዳር ውስጥ የሚገኝ ተጫዋች እንደሆነ የመረጃ ምንጮች እያሳዩ ይገኛሉ። ኤቨርተን 80 ሚሊዮን ፓውንድ መድቦበታል። ሲቲም መስመር አጥቂ ይፈልጋል። ሳቢኖን ሽጧል፣ ማርሙሽን ሽጧል። የግድ የመስመር አጥቂ ማምጣት ይኖርበታል። ኮዲ ጋክፖና ኢልያም ዲያዬ ናቸው ዝርዝር ውስጥ ያሉት። በምን መንገድ ይጠናቀቃል? ቀሪ ቀናቶች አጭር ናቸው። እነሱ ላይ እየሰራ ኢልያም ዲያዬ 4 ቀን የቀረው ባይዘ ወደ ሲቲ የመሄድ ዕድል ሰፊ ይመስላል። ኢልያም ዲያዬ ወደ ሲቲ የመሄድ ዕድሉ ሰፊ ይመስላል። አርሰናል ጁሊያን አልቫሬዝን ካላገኘ የዝውውር መስኮቱን በዚሁ የሚዘጋው ይመስለኛል። አልቫሬዝን ካላገኘ ማርቲኔሊን አቆይቶ በዚሁ የዝውውር መስኮቱን ሊዘጋ ይችላል የሚል ግምት አለ። ምናልባት አስደሳች ይሆናል ለአርሰናሎች። ይህም ማለት ኢሊያን ሚሌ፣ ብሩኖ ጉማሬሽ፣ ክርስቶስ ዞሊስ በእነዚህ ይዘጋል ማለት ነው። የአርሰናል ዝውውር ኮንሳን ጨምረን የዚህ ኮንሳ
4 ዝውውሮች ብቻ እና ሂንካፔ በቋሚነት ሂንካፔ የነበረ ስለነበረ 4 ዝውውሮች ናቸው የሚሆነው እና ያረካል። ለአርሰናል ደጋፊዎች እስኪ ሀሳብ ይስጡበት። ያረካል። እነዚህ ዝውውሮች ብቻ በቂ ናቸው። አሁን እኮ ብዙዎቹን ይመስለኛል ከአርሰናል ደጋፊዎች ሀሳቦችን የኢትዮጵያ ውስጥ ያሉትን ብቻ ሳይሆን ውጭ ላይ ያሉትንም ስንመለከተው ብዙዎች ዮኬሬስ እንዲለቅ አይፈልጉም። አልቫሬዝ የሚመጣ ደግሞ ከሆነ ወይ ዮኬሬስ ወይ ማርቲኔሊ መስዋዕት ይሆናሉ። መስዋዕት የሚሆኑ ተጫዋቾች አሉ። አሁን ያልፈለጉት ምንድን ነው? አልቫሬዝ የሚመጣ ከሆነ እንዲመጣ መፈለግ ነው እንጂ ከአርሰናል ቤት ተጫዋች እንዲወጣ ዝም ብሎ ይምጣ ነው የሚሉት እነሱ። ብዙዎች ደጋፊዎች ያንን ነው ሀሳብ እያንጸባረቁ። ማርቲኔሊ ቢወጣ ብዙም አይከፉ። ከዮኬሬስ ላይ በጣም ተቃውሟል። ከባድ ተቃውሟል። ግን ደግሞ አትሌቲኮ ማድሪድ ልጁ የከፈለው መስዋዕትነት ነው። አትሌቲኮ ማድሪድ ደግሞ እየፈለገ ያለው ከዮኬሬስና ጋብርኤል ጀሱስን ጨምራችሁ ደምራችሁ ገንዘብ ስጡኝ እያለ ነው። ሁለቱን ደምሯቸው ከዛ ደግሞ ገንዘብ ስጡኝ እያለ ነው ለጁሊያን አልቫሬዝ ማለት ነው። ሚካኤል አርቴታ ግን ይፋ አድርጓል። ቪክቶር ዮኬሬስን አንሸጥም ብለዋል። እንግዲህ ምን ያህል በቃላቸው ይታመናሉ አብረን እናያለን። ግን የሚነካ ተጫዋች የለም ነው ያሉት። 1-2 ተጫዋቾች አሉ። ያው እነሱ ማለት እነ ማርቲኔል ማለት እነ ሪስ ኔልሰን ምናምን ለማለት ነው። አሁን እየተጠቀምኳቸው ካሉት ተጫዋቾች ግን የሚነካ የለም ነው ያሉት። አልነካም ተጫዋቾች ነው ያሉት። የሚሸጧቸውን ኦልሬዲ አውት ኦፍ ስኳድ አድርገዋቸዋል፣ ይታወቃሉ ማለት ነው ባይ ዲፎልት። እነ ጋብርኤል ጄሱስ፣ እነ ጋብርኤል ማርቲኔሊ፣ እነ ሪስ ኔልሰን፣ እነ ፋቢዮ ቬራ ምናምን ማለት ነው። እና እንደዚህ አይነት ሀሳብ ስለሰጡ የመልቀቅ ዕድሉስ ጠባብ ይመስላል። ወደ ቼልሲ እንሂድና ካለን ሰዓት አኳያ ወደ ጠራር ግን ቼልሲን ማንቸስተር ሲቲን አያይዘን አንሳቸው። የኢንዞ ፈርናንዴዝ ጉዳይ እንደ ጥያቄ ስለመጣ ማለት ነው። አዲስ ነገር የለም። ኢንዞ ፈርናንዴዝ በሚቀጥሉት 24 ሰዓትና 48 ሰዓታት የኢንዞ ፈርናንዴዝ ጉዳይ እንደሚያድግ ይጠበቃል። ፈጣን ለውጥ እንደሚኖረውና ዝውውሩ ቶሎ እንደሚፈጸም ይጠበቃል። ከቼልሲ ጋር ተያይዞ ቼልሲ ኤሚሊያኖ ማርቲኔዝን ካስቶን ቪላ ላይ ያስፈርም ነው። የ33 ዓመቱ ግብ ጠባቂ አንዳንዴ ይገግም ይባላል። ለአምና ማንቸስተር ዩናይትድ ሊቀላቀል ነበር ኤሚሊያኖ ማለት ነው። ከዛ ዘንድሮ ጁቬንቱስ ጨርሶ ነበር 6 ሚሊዮን ፓውንድ ጁቬንቱስ የገረመ ጨርሶ ጁቬንቱስ ተመለሰ፣ አልሆነም። ቪካሪዮን ወሰደ ጁቬንቱስ። አሁን ቼልሲ ሊገባ ነው። ባለፈው ሮበርት ሳንቼዝ ያሳየው አቋም አረ በፍጹም አይታሰብም። ቼልሲ ለዋንጫ ፉክክር የሚያስብ ከሆነ አይታሰብም በሳንቼዝ። ምክንያቱም የሚያስተናግዳቸው ጎሎች ያስቃሉ። ጥሩ ተከላካይ ያለው ቡድን እኮ ጎሎች አስቆጥሮ ይዞብ ይወጣል እና ያንን ስለተረዱ ዣቢ አሎንሶ ተጫዋቹን ፈልገዋል። ተጫዋቹ እሺ ብሏል። ፈልጌያለሁ ወደ እናንተ መምጣት ብሏቸዋል። እንደሚታወቀው አስቶን ቪላም ተጫዋች አስፈርሟል። ሱዙኪን ከፓርማ አስፈርሟል። ኤሚሊያኖ ማርቲኔዝን ኦልሞስት አይፈልገውም። ቶተናምም የኤሚሊያኖ ማርቲኔዝ ፈላጊ ሆናል። ቶተናም ግብ ጠባቂ የለም፣ ኪኒስኪ ነው ግብ ጠባቂ። በኪኒስኪ ቶተናም ኢቭን ዛዮን ሱዙኪ ያለ አስቶን ቪላ ቢዞትን ነበር ሲጠቀም የነበረው ባለፈው ራሱ። ቢዞትና ሱዙኪ አሉ። ስለዚህ ኤሚሊያኖ ማርቲኔዝ የመውጣትና ቼልሲ ትልቅ እድል አለ። ኤሚሊያኖ ማርቲኔዝ የሚያስፈርም ጥሩ ነው። እኔ ቢያመጣ ቼልሲ ጥሩ ማጠናከሪያ ነው የሚሆነው ለዚህ ዘንድሮ የውድድር ዓመት የዋንጫ ፉክክር፣ ለሻምፒዮንስ ሊግም እግር ኳስ ለመግባቱ ለዋንጫውን ፉክክር ይሆን ጥሩ ለዋንጫ እንዲሁም ማርቲኔዝ ቢመጣ ለዋንጫ የሚፎካከር ቡድን መሆን ይችላል። ቼልሲም ጥርጥር በሌለው መንገድ ማለት ነው። ከዛ ውጭ ግን ከቼልሲ ጋር ተያይዞ የሚነሳው ቼልሲ ለምሳሌ ሊያም ዴላፕን በ33 ገዛ 52 ሸጦ፣ ግርሚ ኒኮላስ ጃክሰንን በ33 ገዛ 70 ሸጦ፣ ከጥፍ በላይ አትርፎ እና አንዳንዶች ምንድን ነው የሚሉት ከዚህ ጀርባ ድራማ አለ። ድራማው ምንድነው? ተጫዋቾቹ እንደዚህ አይነት ዋጋ የሚያወጡ ሆነው ሳይሆን ተጫዋቾቹ የሽያጭና ገቢ ነው። አሁን ቼልሲ 117 አውጥቷል። ያንን የሚያካክስለት ገንዘብ ይፈልጋል። አሁን ይሄ የሁለቱ ድምር ኦልሞስት 117ቱን ያካክሳል። ስለዚህ ወጭና ገቢው ይመጣጠንለታል። ቼልሲ በጀርባ በር ሄዶ ከባለቤቶቹ ጋር ዲል አድርጎ በሌላ መንገድ ገንዘቡን ይሰጣቸዋል። ገብተዋል ግርሜ? እየተባለ ያለው ማለት እውነት ሊሆን ይችላል፣ ውሸት ሊሆን ይችላል። ግን እየተባለ ያለው ለኒኮላስ ጃክሰን 70 ሊያም ዴላፕ ቀንሶ ነው መሸጥ የነበረበት። 70 ሚሊዮን ዩሮ ነው፣ 65 ሚሊዮን ፓውንድ ነው። በፓውንድ ቀንሶ ነው መሸጥ የነበረበት ዴላፕን። ምክንያቱም ቼልሲ እንደማይጠቅመው ያወቀ ተጫዋች ነው። ምንም ያደረገው አበርክቶ የለም። ኒኮላስ ጃክሰን ባየር ሙኒክ ሄዶ እኮ አትፈለግም ተብሎ ተወርሯል። እንዴት ይጨምራሉ አጋውታል? እንደ አይነት ተጫዋች መቀነስ ነው እንጂ ያለበት ጭራሽ። ግን ምክንያቱ እየተባለ ያለው ከጀርባ ከባለቤቶቹ ጋር ትነጋገራለህ፣ በሌላ መንገድ ብሩን ትሰጣቸዋለህ። እነሱ ግን ለዝውውሩ ብሎ እንደከፈለው አድርገህ ወደ ክለቡ አካውንት ታስገባለህ። ከዛ ውጭና ገቢውን ታመጣጥናለህ ማለት ነው። ለምሳሌ አሁን ጃክሰን ድራማ ማለት ነው። መረጃውን እኔም አይቼዋለሁ በነገራችን ላይ። ለምሳሌ አሁን ኒኮላስ ጃክሰን የሚያወጣው 15 ሚሊዮን ፓውንድ ሊሆን ይችላል፣ ወይ ደግሞ 20 ሚሊዮን ፓውንድ ይነጋገራሉ። ውስጥ ለውስጥ ይነጋገራሉ። 20 ነው ተጫዋቹ የሚያወጣው። ይፋ የሚያደርጉት ግን በ65 ሚሊዮን ፓውንድ በ65 ያደርጋሉ። ቼልሲ ቀሪውን ብር በጀርባ ይሰጣል ማለት ነው። በጀርባ ይሰጣል። የቼልሲን ብር ተቀብሎ መልሶ 65 ብሎ ይከፍላል ማለት ነው። ይከፍላል ያኛው ማለት ነው። ይሄ ነው። አድማጮች ግልጽ ሆነላችሁ።
ስለዚህ እንትን ነው ባለፈው ፋይናንሻል ፌር ፕሌይ ጥያቄ ያለበት ተከሷል እኮ ቅጣትም ተላልፎበታል 10 ሚሊዮን ዩሮና ሁለት የዝውውር መስኮት እንዳያሳትፍ አትፈርድበትም እና እንደ አይነት የተለመዱ ናቸው። በነገራችን ላይ ግን ቀስ ብሎ ነው የሚወጡት፣ ቶሎ አያወጡም እንዲህ አይነት ነገሮች። አሁን ለምሳሌ ሮማን አብራሞቪች አሁን ቼልሲ የተቀጣበት ምክንያት እኮ ሮማን አብራሞቪች ከጀርባ ወኪሎች ገንዘብ ሲሰጡ ስለነበረ ነው። ለምሳሌ ተጫዋቹ የሚሸጠው ማይክል ኢሴን ለምሳሌ ኦሎምፒክ ሊዮን ይሸጠዋል ብለው ማንቸስተር ዩናይትድም 60 ሚሊዮን ፓውንድ አቀረበ፣ ቸልሲም 60 ሚሊዮን ፓውንድ አቀረበ አይደለ? ዋጋው 60 ሚሊዮን ፓውንድ ከሆነ ተጫዋቹ ከዛ ተጫዋቹ እንዲመርጥ ምን ታደርጋለህ? ለወኪሉ 10 ትጨምርለታል፣ 10 ሚሊዮን ፓውንድ። ልክ ነው። ከዛ በተዘዋዋሪ ለማን ይደርሰዋል? ያ ገንዘብ ለተጫዋቹ ይደርሰዋል ማለት ነው። የማንቸስተር ዩናይትድን ጥያቄ የተሆነው ቸልሲ ይመጣል ማለት ነው። በጣም አስገራሚ የዝውውር ድራማዎች አሉ። በዛ ነው የተቀጣው ቸልሲ። ሁለት የዝውውር መስኮትና 10 ሚሊዮን ፓውንድ የተቀጣው። ምክንያቱም ባለፈው ማስጠንቀቂያ ተሰጥቶታል ክለቡ። ፋይናንሻል ፌር ፕሌይ ህግ ጥሰት ማለት ወጪና ገቢ የማይመጣጠን ከሆነ ወደ ቅጣት ይዳረጋል። ነጥብ የተከነስባቸው ክለቦች አሉ። ኤቨርተን፣ ኖቲንግሃም ፎረስት ማለት ነው። ትክክል። እና ከሰዓት አንጻር እናት ባንክ የዝግጅታችን አጋር ነው። ይመቻችሁ ብሏቸዋል። ከእናት ጋር ወደፊት አዳዲስ አገልግሎቶችንም አሉት። ኡሚ ከወለድ ነጻ የባንክ አገልግሎት አለ። ማለዳ ፎም ምቾት ስም አለው። ስሙ ማለዳ ይባላል። ማለዳ ፎም ይመቻችሁ። ቤቶትን ለማሳመር በፍራሾት ውብ ለማድረግ ማለዳ ፎም ሁሌም አለሎት። 9566 ላይ ደውሉላችሁ። ዶክተር መቤ ጥርስ ሕክምና ማዕከል ለጥርሶ ችግር የማያዳግም መፍትሄ የሚያገኙበት ነው። ሮሜ በሳሎና ስፓ፣ ሩዮ በሳሎና ስፓ ተብሏል። ሩ ፊትነስ ሴንተር 24 ሰዓት የጂም አገልግሎት ያለው ነው። በግዙፉ ሚናል ህንጻ 4ኛ ፎቅ ላይ እና 1ኛ ፎቅ ላይ ግራውንድ ላይ ያገኟቸዋል። ዶክተር መቤት ደግሞ 2ኛ ፎቅ ላይ ይገኛል። እንደዚሁም ዴስቲቪ ኢትዮጵያ በልዩነት አገልግሎቱን እየሰጠ ነው። ያስተካክሉ፣ ያልከፈሉት ካለ ይክፈሉ። ቅዳሜና እሑድ ኳስን ይዝናኑበት። ነገ ይጀምራል እንግሊዝ ፕሪሚየር ሊግ 2ኛ ሳምንት በፓላስና በሲቲ ጨዋታ ምሽት ላይ። እንደዚሁም ኤርሚ ሲኖ ለሲኖ ችግር መፍትሄ ኤርሚ አለ። ወደ ሻምፒዮንስ ሊጉ ግርምዬ እንሂድና ልክ ነው አድማጮቻችን፣ ዛሬ የአውሮፓ ሻምፒዮንስ ሊግ ድልድል ይፋ ይደረጋል። ዛሬ ከምሽቱ 12 ሰዓት ጀምሮ ነው ድልድሉ ይፋ የሚደረገው። ሞናኮ ላይ ነው